ዮሐድ ኢዮብና ታላቁ ግን አልቀበልም። ከዚህ ቤትም ነግሬያቸዋለሁ። ቤትም ጥሪ ስታደርጉ አልቀበልም ያልኩት ከዚህ ተነስ ከምን የራሴ ያለኝ መልከታ ከዚህ ቤት ተናግሬ ድጋሚ ነገር አይጠበቅብኝም ማለት ነው። ቴንኪው። ውይይት ነው አልቀበልም ያልካቸው ወይስ ጥያቄ ነው አልቀበልም ያልካቸው? ውይይት እርቃቃለሁ። ጥያቄ ከሆነ ማንም ሰው ካለ ወደ ሌላ ልሄድ ነው ወንድሜ። ጥያቄው ላይ እስካሁን ድረስ ለምን ያልገባኝ። ቆይ ታሜ ምንድነው ጥያቄ ለመጠየቅ ክራይቴሪያ ማውጣት? ውይይቱን እሺ አትቀበልም፣ ግን ጥያቄ ለመጠየቅ እንደዚህ እንትን ማለት እኔ ትክክል ነው ብዬ አላስብም። ከሰላምታ ውጭ አንተን ከሰላምታ ውጭ ሰላም የእግዚአብሔርን ሰላም እግዚአብሔር ለአንተ ይሁን ብዬ ላለው አንተ እኔ ራሱ እንደዛ ዝተ ምናምን እኮ መስፈርት እያወጣው አይደለም። ከአንተ ጋር ለማውራት ፈቃደኛ ምንም የዛተብህ የለም። ከፈለክ ዝታል እንጂ ምንም እንደማታመጣ ስታቀው ነው እንጂ እሱ መዛትማ ዝታል። እሱ አገር ያወቀው ነው። ኤኒዌይስ ውይይቱን ትወያያለህ ወይስ አትወያይም? ይሄው ነው እንግዲህ ብራዘርዬ፣ ከሰላምታ ውጭ ለአንተ የሐረር ሰው አበደን ይላል። ይሄው ነው በቃ መልሴ። ማይክ ሚዩት አድርጋለሁ። እስክትገረም ድረስ ማይክ አልከፍትም። ሌሎቹ ግን ከከፈቱ ጥያቄ ለመቀበል ለመወያየት ዝግጁ ነኝ። ቴንኪው ታሙ ጨርሻለሁ። ክፈት ብለህ የሚወያይ ሰው ካለ ክፈት ብለህ ስትለኝ ከፍታለሁ። ከዚህ ውጭ ዮሐድ ኢዮብ ዘሚካኤል ታላቁ እስክትገረሙ ድረስ እንዲህ ላለሁ ማይክ ዝም ብዬ የጠየቀኝ መዝገበ ቃላት ላይ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር እኔም የምቀበለው የኔም ቤተክርስቲያን በዚህ ትርጉምና ህትመት ውስጥ እጇ ያለባት ወንጌላውያን አማኞች ባለቤቶች ስለሆንን የመጽሐፍ ቅዱስ ማህበር መዝገበ ቃላትም ባለቤቶች ስለሆንን፣ ካቶሊክም ባለቤት ነች፣ የኢትዮጵያ ኦርቶዶክስም ባለቤቶች ናቸው። ሶስቱ አብያተ ክርስቲያናት ባለቤቶች ናቸው ለኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ማለት ነው። እና ያመጣው ላይ አውቀ ላሉ ቃላቶች ለቃላቱ ፍቺ ሌሎች ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ውጭ ያሉ መዝገበ ቃላት ስልጣን የተሰጠዋለሁ ብሎ ሲለኝ ቀጥያ ያልኩት ምንድነው? አዎ ለምሳሌ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊክ፣ የኢትዮጵያ ወንጌላውያን አማኞች የምንቀበላቸው ሌሎች ጉምቱ የተባሉ ትልልቅ መዛግብተ ቃላቶች አሉ በምድሪቱ ላይ። ለምሳሌ ብዬ እንደ ዋቢነት የጠራሁትኝ የአለቃ ኪዳነ ወልድ ክፍሌ፣ የአለቃ ደስታ ተክለወልድ፣ የነ ከሳቴ ብርሃን ተሰማ፣ የአዲስ አበባ ዩኒቨርሲቲ ትልልቅ መዛግብተ ቃላቶች አሉ። የአማርኛ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት የመጽሐፍ ቅዱስ ማህበር መዝገበ ቃላትን ብቻ አይደለም የሚጠቀሙት። አብዛኛው የሚጠቀመው በምድሪቱ ላይ ያሉ አሁን እንደጠራኋቸው እነዚህ ማለት ነው። አሁን ያልጠየቅኩትን ጥያቄ ራሱን ጠየቀና ነው የመለሰው። ይህን ጥያቄ ነው ያልጠየቅኩት። ላውራበት እኔ ያልጠየቅኩም፣ ግን ይህን ጥያቄ የኔ መልስ እየመለስክ እንዳይመስላችሁ። ጨርስ። እፈልገዋለሁ ኤርሚያስን ዛሬ ቅዱሳን ያማልዳሉ እንዲወጣ ነው ፈልገው። ቀጥል እድል ልስጥ። ትልቁ ላይ ካረከኝ በደምብ ይታያል። በትልቁ ላይ እሺ ቴንክ ዩ። እሺ ትልቁ ላይ አንድ እሺ ቴንክ ዩ ታሙ። ኦኬ ኦኬ። እስከዛ ድረስ ግን በነገራችን ላይ ኮፒ ሊንኩ ገና 563 ነው እና ቢያንስ እንኳን 1000 ወይ 2000 አስገቡት። እሺ ቴንክ ዩ ታሙ። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት እጄ ላይ አለ። ምድሪቱ ላይ ኢትዮጵያ ምድር ላይ አሉ የሚባሉ መዝገበ ቃላቶች እጄ ላይ አሉ። የማጋነን አይደለም፣ እያንዳንዳቸውን አውጥቼ ያሳያለሁ። እነዚህ መዝገበ ቃላቶች በእኛ በጴንጤዎች ዘንድ ብቻ የምንቀበላቸው አይደሉም። በኦርቶዶክስም ዘንድ ተቀባይነት ያላቸው እንደውም ደግሞ በኦርቶዶክስ ሊቃን የተዘጋጁም ናቸው። ኦኬ አሁን ይሄ የአለቃ ደስታ ተክለወልድ የአለቃ ኪዳነ ወልድ ክፍሌ ማለት ነው። የግሱ መዝገበ ቃላት የጴንጤ እጅ የለበትም እዚህ ህትመት ውስጥ። እኚህ ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን የግዕዝ አዋቂ ናቸው። አንቱ የተባሉ የተመሰገኑ የነበሩ ሰው ናቸው።
በህይወት የሉ። ይሄ መዝገበ ቃላት በኦርቶዶክስ ልሂቃን የተዘጋጀ ነውና እኔ ጴንጤ ስለሆንኩ አልቀበልም፣ እኛ ጴንጤ ስለሆን አንቀበልም ብለን አንልም። የትኛውም ጴንጤ ይህንን መዝገበ ቃላት ይቀበላል። ኦኬ፣ ሙሉ በሙሉ ውስጥ ያለውን ላንቀበል እንችላለን፣ በግለሰብ የተዘጋጀ ስለሆነ ማለት ነው። ለምን ነው የምንቀበለው? አንደኛ ግዕዝን ወደ አማርኛ፣ አማርኛውንም ደግሞ ሸጋ አድርጎ የተረጎመ ስለሆነ ማለት ነው። ስለዚህ እሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸውና እኔ ጴንጤ ነኝና አልቀበልም ብዬ አልልም። ለአገልግሎት ለጥቅም ስንፈልገው እንጠቀምበታለን ማለት ነው። ወደ መዝገበ ቃላት ጎራ ማለት ከፈለግን የመጽሐፍ ቅዱስ ቃላቶች የአማርኛ ቃላቶችን የተረጎሙ የሰሩ ሊቃውንት አንዳቸው እሳቸው ስለሆኑ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትን ጠቀማለሁ ማለት ነው። ይህንን አሁን ያልከው ቅድም ለብፁዕ አምላክም ማለት ነው የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን እንደምንቀበል ሁሉ አልፎ ተርፎ በዚህ በምልጃ ጉዳይ ላይ ምልጃ ብሎ በሚለው እርቅ ብለውታል አላሉትም? ማ የቋንቋው ሊቃውንት እነማ እና አለቃ ኪዳነ ወልድ ክፍሌ ብለውታል አላሉትም? መጽሐፉ ይናገራል ማለት ነው። ስለዚህ መጽሐፍቱን አምጥቻለሁ። ደስታ ተክለወልድ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበሩ ሰው ናቸው። የሰሩት መዝገበ ቃላት አለ፣ የአማርኛ መዝገበ ቃላት። ጴንጤ ናቸው አይደሉም? እና እንዴት ትጠቀማለህ ኤርሚያስ? እጠቀማለሁ። ኢትዮጵያዊ ስለሆንኩ አማርኛ ቋንቋ ተናጋሪ ስለሆንኩኝ ለአማርኛ ቋንቋ ትርጉም የሰሩ ዋጋ የከፈሉ እነዚህ አባቶች፣ እነዚህ ሰዎች እግዚአብሔር አምላክ ይባርካቸው። የምጠቀመውን እጠቀማለሁ። የሚያግባባን አማርኛ እስከሆነ ድረስ የምናወራው ማስታረቅ ማለት ማማለል ነው። ማማለል ማለት ማስታረቅ ነው አይደለም? ነው አይደለም ብለን ከጭቅጭቅ ይልቅ ወደ ቋንቋው ሊቃውንት ሄደን እናያለን። ይህም ብቻ አይደለም። በኢትዮጵያ አዲስ አበባ ዩኒቨርሲቲ ቋንቋዎች የኢትዮጵያ ጥናቶችና ምርምር አካዳሚ ማለት ነው፣ በአዲስ አበባ ዩኒቨርሲቲ የተዘጋጀ ይህም የጴንጤዎች ዩኒቨርሲቲ አይደለም፣ የኢትዮጵያውያን ዩኒቨርሲቲ ነው። ምን አሉ የቋንቋው ሊቃውንት? ማማለድ ብሎ የሚለውን ምልጃ ብሎ የሚለውን ምን ብለው ተረጎመ? ይዳኘን ሊቃውንቱ የጻፉት መጽሐፍቶች የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትም እነዚህም ሁሉ ጭምር ነው እያልኩ ያለሁት። ብፁዕ አምላክ እድሉ ሰጠኛለሁ። አምላክ እድል ሰጠዋለሁ። እስካሁን ድረስ ያመጣው መጽሐፍ የኔም የቤተክርስቲያንን መጽሐፍ የሀገሪቱንም የዩኒቨርሲቲ መጽሐፍ እና ሶስቱ ሃይማኖቶች ተስማምተው የጻፉት መዝገበ ቃላት ላይ ነው ያመጣው። ሶስቱም እንደኔ አንተ ያመጣቸው መጽሐፍቶችን ሁሉ በእነዚህ ሁሉ እኔ ቀጥለ የማትቀበል ቤተክርስቲያን ኖራን አይደለም። ቤተክርስቲያን ስላለች አባቶች ስላሉ እነዚህ መጽሐፍት ተዘጋጅተዋል። የቋንቋም ሊቃውንት ስላሉ በአዲስ አበባ ዩኒቨርሲቲም እነዚህ መጽሐፍት ተዘጋጅተዋል። እነዚህ መጽሐፍት ለአማርኛ ዘዬ ብቻ ሳይሆን ሰዎች የንግግር ዘያቸውን ራሱ ግልጽ የሚያደርጉባቸው መጽሐፍት ናቸው። አሁን የምናወራው የአማርኛ የንግግር ዘዬ አይደለም። የአማርኛ የንግግር ዘዬ አይደለም። ለምሳሌ የአማርኛ መዝገበ ቃላት የሚባለው የኢትዮጵያ ቋንቋዎችና ባህሎች አካዳሚ በአዲስ አበባ ዩኒቨርሲቲ የታተመው ይህ የአማርኛ መዝገበ ቃላት በምንም ተአምር የመጽሐፍ ቅዱስ መዝገበ ቃላትን ሊተካ አይችልም። መጽሐፍ ቅዱስን ሊተረጉም አይችልም። የትኛውንም የመጽሐፍ ቅዱስ ላይ የተጠቀሱ ቃላትን በአዲስ አበባ ዩኒቨርሲቲ የታተመው መጽሐፍ ይሄ መዝገበ ቃላት ሊተረጉመው አይችልም። መጽሐፍ ቅዱስን ሊተረጉመው የሚችል አለቃ ኪዳነ ወልድ ክፍሌ የጻፉትም ሊሆን ይችላል። ብዙ መጽሐፍት አሉ። በሰዋሰው ብርሃን ከሳቴ ብርሃን ተሰማም የታተሙ መጽሐፍት አሉ። የአማርኛ ዘዬን በሚገባው ቋንቋ አማርኛን መዝገበ ቃላት አስቀምጠዋል። እነዚህ መዝገበ ቃላት ግን መጽሐፍ ቅዱስን ሊተረጉሙ ይችላሉ ተብሎ የተቀመጡ አይደሉም። መተርጎም ቢችሉ ለመጽሐፍ ቅዱሱ የመጽሐፍ ቅዱስ መዝገበ ቃላት ባልተሰጠው ነበር። እነዚህ መጽሐፍት የመጽሐፍ ቅዱሱን ቃላት መጽሐፍ ቅዱሱ የሚጠቀምባቸው የእያንዳንዱን የቃላት ዘዬ እሱ ሊተረጉምባቸው መተርጎም እነሱ ቢችሉ ይሄ መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ተብሎ ባልተሰጠ ነበር። ከሁሉ መለየት ስላለበት መጽሐፍ ቅዱሱ ከአማርኛ ዘዬው ከአማርኛ ንግግሩ በአማርኛ ከሚጻፉት መጽሐፍቱ መለየት ስላለበት ለመጽሐፍ ቅዱሱ የመጽሐፍ ቅዱስ መዝገበ ቃላት እንደሚያስፈልገው ታምኖበት ነው እነዚህ ቤተ ክርስቲያናት
ለዚህ መጽሐፍ ቅዱስ ከዚህ መጽሐፍ ቅዱስ መዝገበ ቃላት ውጪ ማንም ሊፈታው እንደማይችል ማሰሪያ አድርገው ይህንን መዝገበ ቃላት የመጽሐፍ ቅዱስ ነው ያሉት። እዚህ ከአዲስ አበባ ዩኒቨርሲቲ የሚሆን እነዚህ የተደረደሩት መጽሐፍት አንዳቸውም እኔ መጽሐፍ ቅዱስ መዝገበ ቃላት ነኝ ያላሉ። የአማርኛ የንግግር ዘዬ ግን መዝገበ ቃላት ናቸው። የንግግርን ዘዬ ለንግግር ዘዬ እንተውለታለን። አንዱ ቃል በብዙ መንገድ ይፈታል፣ እንደየ አካባቢው፣ እንደየ ባህሉ፣ እንደየ ልማዱ። የመጽሐፍ ቅዱስ ቃላት ግን በራሱ ይፈታል። በምኑ? በመጽሐፍ ቅዱስ መዝገበ ቃላት። አንድ ሰው ለመጽሐፍ ቅዱስ እታመናለሁ ካለ፣ ለመጽሐፍ ቅዱስ ታማኝ ነኝ፣ አገልጋይ ነኝ፣ እገዛለሁ ካለ የሚገዛው መጽሐፍ ቅዱስ ላይ ለተጻፉት ለእያንዳንዱ ቃላት የሚገዛው ለመጽሐፍ ቅዱሱ መዝገበ ቃላት ነው እንጂ ለአዲስ አበባ ዩኒቨርሲቲ ላይ ለታተመው የአማርኛ መዝገበ ቃላት አይደለም የሚገዛው። ስለዚህ ተገዥነታችን፣ ታዛዥነታችን መጽሐፍ ቅዱሱን እያንዳንዱን ቃል ስናነብ ሊፈታልን የሚችለው ማን ነው? መጽሐፍ ቅዱስ መዝገበ ቃላት ነው። ስለዚህ ከዚህ መጽሐፍ ቅዱስ መዝገበ ቃላት ውጭ መጽሐፍ ቅዱስን እፈታለሁ ብሎ መሞከር ማለት በቃላት ጨዋታ ውስጥ የራስን ትርጉም ለመስጠት እንደመሞከር ነው። ይህን በተግባርም ማሳየት ስለምችል ወደ በኋላ። ስለዚህ በመጽሐፍ ቅዱስ መዝገበ ቃላት እና በመጽሐፍ ቅዱስ ለመወያየት ዝግጁ የሆነ ካለ ለመታዘዝ ዝግጁ ነን። የምናወራው የአማርኛ ዘዬ የንግግር ዘዬን ለመፍታት ሳይሆን መጽሐፍ ቅዱሱን ቃላት ለመረዳት ነው። ለምን? ይሄ ቃላት ህይወት ያለው ቃል ስለሆነ፣ ወሬ ተወርቶበት የሚታለፍ ብቻ ሳይሆን ህይወት ያለው ቃል ስለሆነ፣ ህይወት ሰይ ስለሆነ፣ የክርስቶስ ፍቅር እንዲገባን ተደርጎ የተሰጠ ቃል ስለሆነ ፍቅሩን ሊገባን የሚችለው የመጽሐፍ ቅዱስ መዝገበ ቃላትን ይዘን እንጂ የአዲስ አበባ ዩኒቨርሲቲ ከሌ የሚባሉ አባቶች የጻፉትን መዝገበ የቃላት ፍቺ እሱን ይዘን ልንተረጉምበት አይደለም። ስለዚህ በመጽሐፍ ቅዱስ መዝገበ ቃላት መጽሐፍ ቅዱሱን እንማማራለን። በመጽሐፍ ቅዱስ መዝገበ ቃላት ፈተን እንሄዳለን። በዚህ ለመሄድ ዝግጁ ለሆነ ሁሉ እኔ ኢየሱስ ክርስቶስ እያማለድ አለመሆኑን፣ ኢየሱስ ክርስቶስ አሁን በሰማይ ላይ ሆኖ እያስታረቀም አለመሆኑን ለማሳየት ዝግጁ ነኝ። እንደ ቤተክርስቲያን ልጅነቴ ማለት ነው። ጨርሻለሁ። መልካም ኤርሚያስ፣ እኔ አሁን ባመጣቸው መጽሐፍቶች ቀጥላለሁ ብያለሁ፣ ግን እዚህ ሀሳብ ላይ ደቂቃን ተጠቀም። የምትሳደቡ ሰዎች ላይ በተለይ ማንንም ስለማትወክሉ አትሳደቡ። እሺ፣ ብፁዕ አምላክ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት እጅህ ላይ አለ አይደል? አለ። ከፈተው። እሺ፣ ከፈትኩት። መግቢያው ላይ እሺ ምን ይላል? ከፍተህ ለህዝብ አንብበው፣ ህዝቡ እያየ ምን ላንብብልህ? ስንት ቁጥር? መግቢያው ላይ ስንት ቁጥር? 1 2 3 እያለ ይነግራል። መቅደሙ ላይ መቅደም የመጀመሪያ ካሜራ ክፈት። ይሄኛው ስልኬ ካሜራ አይከፍትም። ክፈተው ካሜራውን፣ እኔ አነበዋለሁ። አይ መክፈት አልችልም። ይሄኛው አይከፍትም። ለዛ ነው ቅድም የቀየርኩት። ድምፅ አለ ያኛው። ኦኬ። ስለዚህ እኔ ላምጣ መዝገበ ቃላት፣ የመጽሐፍ ቅዱስ ማህበር መዝገበ ቃላት ላምጣ። አንዴ ጠብቁኝ። ማንበብ እችላለሁ። ሁሉም በየእጃቸው ስላሉ አንብበው። እስከዛ አንብበው እችላለሁ። ሙሉን ማነበው ሙሉን አንብበው። መቅድም ለመጀመሪያው እትም ነው የሚለው እኔ ጋ ያለው። ስለ መጽሐፍ ቅዱስ በየጊዜው ብዙ መጽሐፍት ተጽፈዋል። አጻጻፋቸውም በስብከት በንግግርና በትርጓሜ መልክ ነው። ነገር ግን በመጽሐፍ ቅዱስ ውስጥ የሚገኙትን ዋና ዋና አርዕስት ተራ በተራ በማስቀመጥ ትርጓሜያቸውንም በመግለጥ የተጻፉ የመጽሐፍት ጥቂቶች ናቸው። ስለዚህም ለወንጌል አስተማሪዎችና ለመጽሐፍ ቅዱስ ወዳጆች ጠቃሚ እንዲሆን በልዩ ልዩ ቤተክርስቲያን መሪዎች በ1962 ዓ.ም ጀምሮ ታስቦ እነሆ ይሄ መጽሐፍ ቅዱስ መዝገበ ቃላት ተዘጋጀ ይላል። ይህ መጽሐፍ ትርጓሜ አይደለም፣ ሆኖም ብዙ ጥቅሶችን ያብራራል። ማውጫ አይደለም፣ ግን ብዙ ሀሳቦችን ከመጽሐፍ ቅዱስ ለማግኘት ያስችላል። ብዙ ሀሳቦችን ከመጽሐፍ ቅዱስ ለማግኘት ያስችላል። አርዕስትን ስለሚኖሩ መጽሐፉ ይከብድ ነበር። እርግጥ የመጽሐፍ ቅዱስን መሰረታዊ ሀሳብ ከሚገልጹት አርዕስት መካከል የቀረ እንደሌለ ተስፋ እናደርጋለን። ብዙ መሰረታዊ ሀሳብ ከሚገልጹት አርዕስት መካከል የቀረ እንደሌለ ተስፋ እናደርጋለን። ብዙ ሰዎችንና ቦታዎችን በስም ዝርዝር ማቅረብ አስፈላጊ፣
ነገር ግን ታሪካውያን ሰዎች ቦታዎችንና ድርጊቶች የሃይማኖትና ዘመናዊ ያልሆኑ አማርኛ ቃላት የመጽሐፍ ቅዱስ ዘመን፣ ባህል፣ ልማድ፣ ሁኔታ፣ ድርጅት፣ ስርዓትና የህብረተሰብ አቋም መጽሐፍት በየርዕሱ ይገኛሉ። አስተዋይ አንባቢ ብዙ ትምህርት እንደሚያገኝባቸው እንተማመናለን። ይህ መጽሐፍ ያዘጋጁት በልዩ ልዩ ቤተክርስቲያንና ድርጅት የሚገኙ ሰዎች ናቸው። እያንዳንዱ ጸሐፊ መሰረተ ሐሳቡን ሳይለቅ በራሱ አቀራረብ ጽፏል። ስለ አንድ ሐሳቦች በመጽሐፍ ቅዱስ ሊቃውንት መካከል ልዩነት እንዳለ የታወቀ ነው። አንድ ድርጊት ብዙ ዓመታትን ካለፉ በኋላ ምን እንደሆነና እንዴት እንደነበረ ለመወሰን የአንድን ጥንታዊ ቋንቋ በትክክል ለመተርጎም አስቸጋሪ ቢሆንም አያስገርምም። አስገራሚ ነገር ቢገኝ የመጽሐፍ ቅዱስ ሊቃውንት አልፎ አልፎ በሐሳብ ቢራራቁም በብዙ ነገር አልፎ አልፎም የልዩ ልዩ ሰዎችን አስተያየት ጠቅሷል። አዘጋጆች በሚጽፉበት ጊዜ በተለይ ሊክላንድ ባይብል ዲክሽነሪን፣ ዘኒው ባይብል ዲክሽነሪን እና መዝገበ ቃላት ዘኪዳነ ወልድ ክፍሌን ለመመሪያ ተጠቅሞባቸዋል። ይህ መጽሐፍ እንዲገቡ የፈቀዱልንን ድርጅቶች ከልብ እናመሰግናለን። ይህ መጽሐፍ ለእግዚአብሔር ክብርና ለሕዝብ ሁሉ ጥቅም እንዲሆን እየጸለይን በትህትና እናበረክታለን ይላል። ቴንኪዩ። እዚህ ጋር ካመጣኋቸው በምድሪቱ ላይ ካሉ ጉምቱ የቋንቋ ሊቃውንት ከጻፏቸው መዝገበ ቃላቶች ውስጥ አንደኛውን በዋቢነት ጠቅሰውታል። የአለቃ ኪዳነ ወልድ ክፍሌ ቀደም ወንድማችን ብፁዕ አምላክ ምን አለ? ከዚህ ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ውጭ ሌላ ፍቃድ የተሰጠው መጽሐፍ ቅዱስ ላይ የሚገኙ ቃላቶችን ለመተርጎም ስልጣን ያለው ምንም መዝገበ ቃላት የለም ብሎ አለ። በጣም የሚገርመው ግን ገና መግቢያው ላይ መቅድሙ ላይ ጀምሮ አላነበበውም። ቢያነብ ኖሮ የአለቃ ኪዳነ ወልድ ክፍሌ ይኸው እዚህ ጋር ይሄ መዝገበ ቃላትን ማለት ነው ከዚህ ውስጥ ሁሉ ጭምር አውጣተው የወንጌላውያኑም የካቶሊካውያኑም የኦርቶዶክሳውያኑም አውጣተው እዚህ ሁሉ ጎራ ብለው ብዙዎቹ ላይ ማለት ሜንሽን ግን የተደረገው ይሄ ነው። ስለዚህ ከእንግሊዝኛ ሁለት መዝገበ ቃላት ያው ሊክላንድ ባይብል ዲክሽነሪ እና ዘኒው ባይብል ዲክሽነሪን ተጠቅመዋል ማለት ነው። ከውጭው ራሱ ጭምር ሳይቀር ዲክሽነሪዎችን ተጠቅመዋል። ይህን መዝገበ ቃላት ለማዘጋጀት ይህን መዝገበ ቃላት ያዘጋጁ ኦርቶዶክሳውያን፣ ወንጌላውያን፣ ካቶሊካውያን አብያተ ክርስቲያናት ሥላሴ አማንያን ናቸውና ማህበሩን በአንድነት ይመሩታልና ይህንን መዝገበ ቃላት ለማዘጋጀት ሌሎች መዝገበ ቃላትን በዋቢነት ጠቅሰዋል። ስለዚህ ብፁዕ አምላክ እነዚህን አልቀበልም ስትል የነበረውን የኢትዮጵያ መጽሐፍ ቅዱስ ማህበር ተቀበል ይልሃል። አልቀበልም አልኩ እንዴ? መጽሐፍቶችን እስካሁን ድረስ ስልጣን ያለው የለም ብለህ ልድገመው። ልጨርስ። ቅድም ስታወራ የነበረው እኔ ምንድነው ያልኩ? አንተ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን ብቻ ይዘህ ነው። ይሄ መዝገበ ቃላት እኔ እጅ ላይ ያለ፣ ምክንያቱም የኔ ስለሆነ ማለት ነው፣ ባለቤት ስለሆንኩ ማለት ነው። አንተም ደግሞ ኦርቶዶክሳዊ እንደመሆን መጠን ባለቤት ስለሆንክ እኔም አንተም እጅ ላይ ያለ ማለት ነው። ኦኬ። ይሄ መጽሐፍ ቅዱስ መዝገበ ቃላትን ሲያዘጋጁ ግን ከዚህ ካዘጋጀኑ መዝገበ ቃላት ውጪ የመጽሐፍ ቅዱስን ቃላትን ከሌላ መዝገበ ቃላት አትጠቀሙ፣ ስልጣን ያለው ይሄ ብቻ ነው፣ ከዚህ ውጪ ስልጣን ያለው ሌላ የለም ብለው አላሉ። አንተ ግን ቅድም ማን ነው ስልጣን የሰጠው? ከዚህ መዝገበ ቃላት ውጪ ያለን መዝገበ ቃላት አልቀበልም ብለህ በምድሪቱ ላይ ያለውን የአለቃ ደስታ ተክለወልድን የአለቃ ኪዳነ ወልድ ክፍሌን፣ የደስታ ተክለወልድን፣ የከሳቴ ብርሃን ተሰማን፣ የአዲስ አበባ ዩኒቨርሲቲን ቢያንስ በጥቂቱ ነው እዚጋ ያሉት ማለት ነው። እዚጋ ያመጣኋቸው ስንት ናቸው? አሁን 5 ናቸው ከኢትዮጵያ መጽሐፍ ቅዱስ ማህበር ጋር ማለት ነው። ሌላ 5 አለኝ ምድሪቱ ላይ ያሉ አሁንም የቋንቋው ሊቃውንት የተማሩ ሰዎች በግለሰቦች የተዘጋጀ ማለት ነው። በትልልቅ ሰዎች የተዘጋጀ ለምሳሌ በእኛ በወንጌላውያን አማኞች በኢንተርናሽናል ባይብል ሶሳይቲ የተዘጋጀ አለኝ 1። በኦክስፎርድ ዩኒቨርሲቲ የተዘጋጀ አለ 2። በወንድማችን በዘላለም መንግስቱ የተዘጋጀ አለ 3። በኢትዮጵያ አማኑኤል ቤተክርስቲያን ለህትመት የቀረበ ግሪኩን ወደ አማርኛ የተረጎመ ከኢትዮጵያ ኦርቶዶክስ ክርስቲያን ሁሉ ጭምር ሊቃውንት ተጋብዘውበት የተመረቀ አለ 4። እንደገናም ደግሞ ሌላ በግለሰቦች የተዘጋጀ
አለኝ ማለት ነው። 2 ማነው 1 5 ከዚህ ጋር ካመጣኋቸው ውጪ ምድሪቱ ላይ ያሉ 10 መዝገበ ቃላቶች እጄ ላይ አሉ፣ ያውም በሃርድ ኮፒ። ለምን እንዲሁ አይነት ነገር ሊገጥመን እንደሚችል ስለማቅ በሃርድ ኮፒ መሰብሰብ ነበረብኝ። ጌታ እግዚአብሔር ይባርካቸው። በዓለም ዙሪያ ያሉ ቅዱሳን ወገኖች አዘጋጅቻለሁ ማለት ነው። እነዚህ ኦርቶዶክስ አማኝ ናቸው። ከሳቴ ብርሃን ይህንን የሚያህል መጽሐፍ የጻፉት አሁን እናንተ አላግባባ ብሎ ያለንን ምልጃ እርቅ ምልጃ ብሎ የሚለውን ይዳኛሉ ማለት ነው። ከሳቴ ብርሃን በመዝገበ ቃላታቸው በራሳችሁ እንደ እምነት የኢትዮጵያ ኦርቶዶክስ ክርስቲያን ናቸው። እንደ ኢትዮጵያ ደግሞ እንደ ኢትዮጵያ አባት ደግሞ ግን በስብከት ሆነብኝ ገርሚ ገና መዝገበ ቃላቱ ላይ ነን ያለ ነው። መዝገበ ቃላቱ ላይ በጣም ወኔ ጥር የማደርገው ሌሎቹንም ሌላ ሰው አስገባለት። እኔ እዚህ ጋር አላቁም። እሺ ጨርስ። እኔ እዚህ ጋር አላቁም ማለት ከዚህ በኋላ ከአንተ ቆየኝ። አይ ልናገር ይህን ሁሉ አብራርተውማ እኔማ አልከለከልም። ይህን ሁሉ አብራርተውማ እኔ በዝምታ አላልኩም። አንድ ጊዜ ቆይ ይህን ሁሉ አብራርተህ እኔን ከከለከልከኝ አይሆንም። ተሜ አንድ ጊዜ አንደርብ። እሺ ተሜ ቅደም። አንተ ቅደም። አንደርብ። ኤርሚያስ እስካሁን ድረስ ያመጣቸውን መዝገበ ቃላቶችን እጠቀምበታለሁ እያልክ ያለው አጠር ያለ መልስ ብቻ አዎ ካልከኝ ወይም ደግሞ አይደለም ካልከኝ መልሱ እጠቀምበት ነው እንዲያመጣሁት ተሜ። በጣም ጥሩ። እሺ እኔ እሱንም መዝገበ ቃላትንም ይዘው መዝገበ ቃላቱንም ይዘው ክርስቶስ ኢየሱስ ምልጃ ላይ እናወራበታለን። ስለዚህ ከብፁዕ አምላክ ጋር እዚህ ጋር እናቆማለን። ብፁዕ አምላክ ቴንኪው። ምክንያቱም የኔ ንግግር እየረዘመብህ በዚህ መንገድ አይደለም። በአብራራኸው ነገር ላይማ ሳልናገር አንዳንድ እሺ ቀጥል። አሁን እኔ ክርክር አልፈልግም። ትውልድ መማር አለበት። እኔ ኢየሱስ ክርስቶስ አሁንም አይማልድም ብዬ ነው ማምነው። አሁን አይማልድም ማልዶ ጨርሷል ብዬ ነው ማምነው እና ወደ ውይይቱ መግባት ካለብን መዝገበ ቃላቶችን ይዞ ምንድነው የሚያሰጋን? እኛ ቤተክርስቲያን ከበቂ በላይ ሀሳብ አላት። እኔ ኤርሚያስ የያዘውን መዝገበ ቃላት ሙሉ ለሙሉ ትቀበሏል እንዳለ የተጻፈውን መጽሐፍ ትቀበላለህ ወይ ብለህ ብትጠይቀው ምን ብሎ እንደሚመልስልህ ታውቃለህ? በአእምሮ አይቀበለው። ስለዚህ ያቺኑም ብቻ ካረገ እዛው ጋር ምን ማድረግ እንዳለበት ታውቃለህ። ብፁዕ አምላክና እዚሁ ሀሳብ ላይ ኢየሱስ ክርስቶስ እዚሁ ገድዬ ወደ ርዕሱ ልግባ። የመጨረሻ ሀሳብ ሰጥቼ ወደ ርዕሱ ልግባ። በአለቃ ኬናኖ ክፍሌም ይሁን በአዲስ አበባ ዩኒቨርሲቲ መዝገበ ቃላትም እነዚህ የተጠቀሱት መጽሐፍት የአማርኛ መዝገበ ቃላት መሆናቸውን ጠንቅቀው ያውቃሉ፣ ያምናሉ። ሊቃወሙም አይችሉም፣ እኛም እናምንባቸዋለን። የአማርኛ መዝገበ ቃላቶች ናቸው። አዲስ አበባ ዩኒቨርሲቲ መጽሐፍ ቅዱስን መዝገበ ቃላት ገልጦ ሊያብራራልን አይችልም። ልክ እንደዛው መጽሐፍቱ የአማርኛ መዝገበ ቃላት ናቸው፣ እናምናለን፣ እናውቃለን። የመጽሐፍ ቅዱስ መዝገበ ቃላት ናቸው ብለው ግን እነሱ አሳልፈው ለመጽሐፍ ቅዱሱ መዝገበ ቃላት ነው ብለው ግን አሳልፈው ለማን ሰጥተዋል? ለዚህ ለመጽሐፍ ቅዱስ መዝገበ ቃላት ሰጥተዋል። ይሄ መጽሐፍ ቅዱስ መዝገበ ቃላት ቃላትን ወስዷል ከመጽሐፍቶቹ ከአማርኛም ከተለያዩ ቋንቋዎች። ይሄ መጽሐፍ ቅዱስ መዝገበ ቃላት ነው ተብለን ስንስማማ ለመጽሐፍ ቅዱስ መዝገበ ቃላቱ ይሄ ነው ተብሎ ታምነው ነው። ስለዚህ መጽሐፍቶቹን እንደ አማርኛ ዘዬነታቸው ማውራት ይችላለሁ። መጽሐፍቶቹን እየገለጥኩ በውይይታችን መሃል ወደ ውይይቱ ከገባን መጽሐፍቶቹን እየገለጥኩ የአማርኛ ዘዬን እንደ አካባቢ ልማድና አገላለጽ ልጠቀምባቸው እችላለሁ። እንደ መጽሐፍ ቅዱስ ግን ሙሉ ስልጣን ለማን ተሰጠው? ከነሱ አስፈላጊ ነገሮች ተሰብስበው ለማን ተሰጥቷል? ለዚህ ለመጽሐፍ ቅዱስ መዝገበ ቃላት ተሰጥቷል። እኔ ወንድማችሁ ማስረጃ አድርጌ የመጽሐፍ ቅዱስን ልገልጽ የምችለው እያንዳንዱን ቃላት ከመጽሐፍ ቅዱሱ መዝገበ ቃላት ይሆናል። ወንድማችን ግን ከወደደው ከፈቀደው ላይ ግለጽ። ከዛ ኢየሱስ አማላይ እያማለደ ነው እያማለደ አይደለም የሚለውን ግን እንደ እግዚአብሔር ቃል እንጨርሳለን ማለት ነው ተነጋግረን። መልካም። የቤተ ክርስቲያን አባቶችም ከበቂ በላይ ያስቀመጡበትን መጽሐፍ እኔ ጋር ስላለ አሁን ቀጥታ ኤርሚያስ ኢየሱስ ክርስቶስ አሁንም ይማልዳል በአብ ቀኝ ሆኖ ስለኛ ይማልዳል ብሎ ነው የሚያምነው። ደግሞ ኢየሱስ ክርስቶስ በዚህ ሰዓት ላይ አያማልድም ብዬ ነው ማምነው። በዚህ ቶፒክ ላይ ብቻ ማስረጃ ስትጠያየቁ ኤርሚያስም ካለው መዝገበ ቃላት ከመጽሐፍ ቅዱስ መዝገበ ቃላትና ከመጽሐፍ ቅዱስ ጥቅስ ያምጣ፣ ብፁም እንደዛው ይሁን። ከዛ በኋላ ተጨማሪ ነገሮችም ካሉ ይኖራሉ። እዛ ላይ ነው ማውራት ያለብን። ካልሆነ ግን እኔ ቤትም ከፍቼ ማውራት እየፈለግኩኝ ዝም ያልኩት ለሌላ ሰው እድል መስጠት ስላለብኝ ነው እንጂ እኔ ኤርሚያስ ዛሬ የቅዱሳንን ምልጃ አምኖ
ተሙ ልክ ነህ አንተ ለካ የገባ ትምህርት ይሄ ነው ወይ ብሎ እንዲሄድ እፈልጋለሁ ቢባል የቅዱሳንን ምልጃ ጠንቅቄ ስለማቅ ስለተረዳሁት። ስለዚህ እዛ ሀሳብ ላይ ቀጥሎ ይሄ እንትኑ ቀርቶ ይሄ ክርክሩ፣ ጩኸቱ፣ ስድቡ ምናምኑ ቀርቶ ስለዚህ ቀጥታ ሰዓት ከፈለገ እኔ መያዝ እችላለሁ። ሲቀጥል ደግሞ የቤተክርስቲያን አባቶችን ይሄን የመዝገበ ቃላት የተረጎሙትን ከተቀበለ ቸርች ፋዘሮችን እንጠቅሳለን። እኛ ደግሞ እሱንም መቀበል አለበት ብዬ ነው። አስገቡት። ብፁዕ አምላክን ገስት ላክልኝ። ብፁዕ አምላክ ለምን አወረዳችሁት? እና አላወረድኩትም። ለምን አወረዳችሁ? ዋው አያ እንደዚህ እንዳታረጉ፣ ሰው እንዳታስወርዱ። ማንም ሰው የማውራት የመናገር ኦርቶዶክሳዊ ወንድሜን እንደ ኦርቶዶክሳዊ ወንድም ማንንም ነው መቀበለው። አንዱን መርጬ አንዱን ሳልመርጥ የማወራው ወንድም የለም። እንዳታወርዱ ለሚባል ከቀድም ጀምሮ እየተወያየ ስለነበረ ከኔ በተሻለ ደግሞ የዋድም ስለመጣ ለመምህር ግሩምም ስለመጣ ለነሱ ሰጣለን። እዛ ሀሳብ ላይ ቀጥል ብፁዕ አምላክ በቃ እና ደቂቃ ያዥላቸው ብዬ። እሺ ኤርሚ፣ ምናልባት መምህራን ሊቀበሉ ከተፈቀደም ፈቃደኛ ነው። እሺ ፈቃደኛ ነው። የዋዲ ትቀጥላለህ እንዴ? ወይም መምህር ይሰማል? እኔ ይሰማችኋል? አንድ ነገር መስመር እናስይዝና አሁን ምን መሰላችሁ ዋናው ነገር ይሄ ምልጃ በሚባል ወይ ከመምህር ግሩም ጋር ትቀጥላለህ። ከመምህር ግሩም ጋር ታዲያ ወደ ጉዳት ጋር መስመር አስማሪው በዛ እኮ። እሺ ባለበት እንቀጥልና መምህራን ይቀበላሉ በአስፈላጊው ሰዓት። እኛ መስመር ወይፈን አይደለን፣ ወይፈን ነው። እሺ ይቅርታ ኤርሚ፣ ባለበት እንቀጥል። ጀምር፣ ደቂቃው ይያዝልን። ኤፊ ያዥላቸው 3 ደቂቃ ሰጪው ለብፁዕ አምላክ ወይ ልግባ ወይስ ሀሳቤና መግለጽ? ወደ ውይይቱ ነው እንጂ ምን ጥያቄና መልስ ነው? 4 ደቂቃ እንትን እንበል በመድኃኒዓለም። መልካም። እሺ ኤርሚ አለ ሚውቶ ነው ወይ ተሜ? 4 ደቂቃ ሰጠንህ ብፁዬ። ኦኬ ኖ ጥያቄና መልስ ስለተባልኩ እኮ ነው ቀጥታ ሄድኩት። እሺ ማን ያለው እንደዛ? ምኑን ከይዞ ጥያቄና ችግር የለውም። ጥያቄና መልስም ከፈለክ አይ በቃ 4 ደቂቃውን ሀሳቤን ገልጻለሁ። ምንም ችግር የለም። ሀሳቤን ገልጻለሁ። እሺ ያዡ 4 ደቂቃውን ለብ በል ግን ብፁዕ መዝገበ ቃላቶችን የኢትዮጵያ መጽሐፍ ቅዱስ ማህበረ መዝገበ ቃላት እንጠቀማለሁ። በምድሪቱ ላይ ያሉ እጄ ላይ ያሉትን መዝገበ ቃላቶች ሁሉ በሙሉ እጠቀማለሁ። የቤተክርስቲያኒቱን የኦርቶዶክስ ተዋሕዶ ቤተክርስቲያን የእኛን የወንጌላውያን አማኞችን በምልጃ ዙሪያ የሚነሳውን ትምህርቶች በሙሉ መጽሐፍቶች እጄ ላይ ስላሉ በሙሉ እጠቀማለሁ። በኋላ ሌሎች መጽሐፍቶች አትከለከልም። አንተ የፈለግከውን መጠቀም ትችላለህ። እኔ መጽሐፍ ቅዱሱ ባዘዘኝ መሰረት መጽሐፍ ቅዱሱን እጠቀማለሁ። እሺ ከመጀመራችሁ በፊት ግን ሰዓት ተስማምታችኋል? 4 ደቂቃ። ከዛ በኋላ ጥያቄና መልስ ታደርጉታላችሁ ለሌሎቹም እድል እንዲደርስ ማለት ነው። ከዛ ከተመልካች ደግሞ ጥያቄ ትቀበላላችሁ። ቴንኪው። ቀጥሉ። መልካም። መጽሐፍ ቅዱስን ስንረዳ ማማ እንዴት አድርገን እንቀጥል ታዲያ? ወይት ብራዘር፣ እኔ እናንተ እንድንቀጥል ተስማማን አይደል? ከተመልካች ጥያቄ ትቀበላላችሁ ብሎ የሚል ትዕዛዝ አይደለም መሰጠት ያለበት፣ ጥያቄ ነው መጠየቅ ያለበት። የእኛ ፍቃድ መጠየቅ አለበት። እኔ ለምሳሌ አሁን ስለምን ተመልካች ውይይቱ ላይ እንቀጥል በመድኃኒዓለም ምንድን ነው የምትሉት? ጥያቄ ልጠይቅ። ከተመልካች ጥያቄና መልስ ትቀበላላችሁ? ይኸው ጥያቄ ትእዛዝ በጥያቄ ብትጠየቂ ነው የሚሻለው። ይኸው ትእዛዝ አይደለም ጥያቄ። እኔ እቀበላለሁ። የምቀበላቸውን ሰዎች ግን መርጬ ነው የምቀበለው። የማላወራቸው ሰዎች አሉ። እሺ ተባረክሽ። ችግር የማልቀበላቸው ሰዎች አሉ ማለት ማን ናቸው? እዚህ ያሉትን ሁሉ መቀበል ከቻላችሁ ትቀበላላችሁ። እኔ ሁላችሁንም እቀበላለሁ። ይሁድ ሁላችሁንም የምትጠይቁ ማንም ሰው ቢጠይቅ እቀበላለሁ። ብፁዕ አምላክ ሌላ ፕሮቴስታንት ስላልገባ አንተም ትቀበላለህ፣ ኤርሚያስም ይቀበላል።
እዚህ ውስጥ ካሉ ገስት ላይ ካሉ ሰዎች ጋር ኤርሚያስ አልቀበልም ይላል እንዲ ወዲ የሚለው ነገር ካለ አላውቅም። ነገር ቢሆን እቀበላለሁ ማለት ነው። ከሌሎቹ አንዚ ያላችሁ ሌሎቻችሁ ሁላችሁ እቀበላለሁ። ዮሐድ ኢዮብና ታላቁ ግን አልቀበልም። ከዚህ ቤትም ነግሬያችኋለሁ። ዲቤትም ጥሪ ስታደርጉ አልቀበልም ያልኩት ከዚህ ተነስ ከምን የራሴ አለኝ መልከታ ከዚህ ቤት ተናግሬ ድጋሚ ነገር አይጠበቅብኝም ማለት ነው። ቴንኪው። ውይይት ነው አልቀበልም ያልካቸው ወይስ ጥያቄ ነው አልቀበልም ያልካቸው? ውይይት እርቃቃለሁ። ጥያቄ ከሆነ ማንም ሰው ካለ ወደ ሌላ ልሄድ ነው ወንድሜ። እሺ ጥያቄው ላይ እስካሁን ድረስ አሁን ክርክር እስካሁን ድረስ ምን ተማርን? ግን እኔ ግራ የገባኝ ነገር ታዲያ ገባ ብዬ ስለ ለምን ብሎ ተምዬ ወደ ቦታው ለመግባት 4 ደቂቃውን ቀድማችሁ ስጡልኝ። ቦታ ፈር ለማስያዝ ቀደም ኤርሚ ረመዳን ያለ ምን ያልገባኝ። ቆይ ተሜ ምንድነው ጥያቄ ለመጠየቅ ክራይቴሪያ ማውጣት? ውይይቱን እሺ አትቀበልም፣ ግን ጥያቄ ለመጠየቅ እንደዚህ እንትን ማለት እኔ ትክክል ነው ብዬ አላስብም። ከሰላምታ ውጭ አንተን ከሰላምታ ውጭ ሰላም የእግዚአብሔርን ሰላም እግዚአብሔር ለአንተ ይሁን ብዬ ላለው አንተም እንደዛ ብለህ ካልከኝ አሜን ብዬ ሰላምታውን ነግሬህ እዚህ ጉባኤው ስለሚበጣበት ከዚህ በፊትም ነግሬያቸዋለሁ። ኦኬ ያንን ቃል መጠቀም ስለማልፈልግ እኔ ራሱ እንደዛ ዝተ ምናምን እኮ መስፈርት እያወጣው አይደለም ከአንተ ጋር ለማውራት ፈቃደኛ ምንም የዛተብህ የለም። ከፈለክ ዝታል እንጂ ምንም እንደማታመጣ ስታቀው ነው እንጂ እሱስ መዛትማ ዝታል። እሱ አገር ያወቀው ነው። ኤኒዌይስ ውይይቱን ትወያያለህ ወይስ አትወያይም? ይሄው ነው እንግዲህ ብራዘርዬ፣ ከሰላምታ ውጭ ለአንተ የሐረር ሰው አበደን ይላል። ይሄው ነው በቃ መልሴ። ማይክ ሚዩት አድርጋለሁ። እስክትገረም ድረስ ማይክ አልከፍትም። ሌሎቹ ግን ከከፈቱ ጥያቄ ለመቀበል ለመወያየት ዝግጁ ነኝ። ቴንኪው ታሙ ጨርሻለሁ። ክፈት ብለህ የሚወያይ ሰው ካለ ክፈት ብለህ ስትለኝ ከፍታለሁ። ከዚህ ውጭ ዮሐድ ኢዮብ ዘሚካኤል ታላቁ እስክትገረሙ ድረስ እንዲህ እላለሁ። ማይክ ዝም ብዬ እስቲ በቃ እንገረማ። ሚዩት አድርገውና ሚዩት አደርጋለሁ ነው እወጣለሁ ነው ያልከው? ምንድን ነው እሱ? እና ቁጭ በልና ሚዩት አድርገህ ያነሳውን ሀሳብ አፈርሰውና ትቀጥላላችሁ ከብፁዕ ጋር። ምንድን ነው እሱ? ግን የወዲዬ አንድ ነገር ያላስተዋላችሁት ነገር ምን አለ መሰለህ? እኔ የምመጥነው ለምዕመናን ነው ብሏል አይደል? ለሚመጥናቸው ለምዕመናን ተውለት፣ ታዘዙ፣ ተሸነፉ። እስቲ ለሚመጥናቸው ለምዕመናን ለኛ በእርግጠኝነት ሁሌ የምሰማው ይሄን ስለሆነ ማለት ነው። ገዝቱን ክፈቱለት፣ አንዳችሁ እናስበሉለት፣ ይምጣ ከምዕመናን ጋር ከሚመጥነው ከኛ ጋር። እኔ ከመምህራኖች እግራችሁ ስር ቁጭ ብዬ ነው መማረው። በፍጹም እናንተን ከሚመጥን ጋር አልችልም። እናንተን ከማይመጥን ጋር ምዕመናንን ከሚመጥን ጋር ግን እችላለሁ። ስለዚህ የሰማሁትም ይህን ስለሆነ ነው። ከመምህራን ጋር አልችልም፣ ከሚመጥኑኝ ከምዕመናን ጋር ነው ስላለ ለዛ ነው እኔ ከፊት የመጣሁት። ቃላት ማንኛውም ሰው ይዞ ሊመጣ ይችላል። ኦኬ የትኛው መዝገበ ቃላት ከመሰረታዊ ትርጉሙ የሚለይ አይደለም። አክቹዋሊ የትኛው መዝገበ ቃላት ባይዘው ሊያመጣ ይችላል። ማንኛውም ሰው ይዞ ሊመጣ ይችላል። ግሪኩ ይሂድ ኢንቲካኖ የሚለው በእንግሊዘኛው ይሂድ ምናምን ምንም የተለየ ትርጉም አያመጣም። አክቹዋሊ ምንድነው የትኛውም የኪዳነ ወልድ ክፍሌም መዝገበ ቃላት የከሳተ ብርሃንም ብትመለከቷቸው አዎ ማስታረቅ የሚሉ ቃላቶች ይኖራሉ። ኦኬ ግን እርቅ ሁልጊዜ ምን መሰላችሁ? ውጤት ነው አይደል? እርቅ ማለት የሆነ ነገር ውጤት ነው። ለምሳሌ በምልጃም እርቅ ሊፈጸም ይችላል፣ በቤዛነትም እርቅ ሊፈጸም ይችላል። እርቅ ተብሎ ቢተረጎም ምልጃ እንዲህ ነው እንዲያ ነው ብሎ አስማምቶ የሚያስታርቅ ብለው ሲፈቱ ከልመና የተለየ ከልመና የሚለው መሰረታዊ ትርጉሙ የሚለይ ትርጉም ሊኖረው በጭራሽ አይችልም። ኦኬ ልመናን ይዘህ ነው እርቁንም የምትፈጽመው ማለት ነው። ለምሳሌ ሁለት የተጣሉ ሰዎች ቢኖሩ ለምነ ብታስታርቃቸው ኦኬ ውጤቱ በልመና የመጣ ነው፣ ግን ውጤቱ ምንድነው? እርቅ ነው፣ ታርቀዋል የሚለውን ነው። በተቃራኒው ደግሞ በቤዛነት ደግሞ እርቅ ሊፈጸም ይችላል። እዛ በቤዛነትም እርቅ ሊፈጸም ይችላል።
ቤዛነት ማለት ደግሞ ዋጋ ከፍለ ማለት ነው። ለምሳሌ አንድ የተቸገረ ሰው ወይም ደግሞ አንድ የተበደረ ሰው ክፍያ ከፍለ ወይም ደግሞ ያንን የተበደረውን ዋጋ ከፍለ ኦኬ ብታስታርቃቸው ወይም ደግሞ ተጣልተው የነበሩ በክፍያ መክፈል አቅቶት ተጣልተው የነበሩ ክፍያውን ከፍለ ኦኬ እርቅ ብትፈጽም ይህም እርቅ ነው ውጤቱ ማለት ነው። ምልጃ የሚለው ወይም ደግሞ ማማለድ የሚለው መሰረታዊ ትርጉሙ የመጽሐፍ ቅዱስ መዝገበ ቃላትም ከሚናገረው ከሚለው ምንም የተለየ ትርጉም ሊኖረው አይችልም። የትኛው መዝገበ ቃላት ማለት ነው። እንዲህ ነው እንዲያ ነው ብሎ የሚያስማማ ማለት በምልጃ 3 አካላት እንዳሉ ሁሉም ሰው ሊያውቀው ሊረዳው የሚገባ ነገር ነው። በምልጃ 3 አካላት የግድ ያስፈልጋሉ። አማላጅ አለ፣ ተማላጅ የሚማለድለት አለ ማለት ነው። ኦኬ ለዛ ነው ሶስተኛ እንዲህ ነው እንዲያ ነው የሚናገሩ ሰው ቪዲዮም እናመጣለን። አክቹአሊ አይ እንዲህ ብሎ የሚያምን ፕሮቴስታንት የለም ይላሉ። ቃል በቃል ደግሞ አሁንም እየለመነ ነው ብለው ነው የሚያምነው ማለት ነው። የትኛው መዝገበ ቃላት ቢመጣ ከመሰረታዊ ትርጉሙ የለቀቀ ትርጉም ሊኖረው አይችልም። ከዛ ይዘህ ነው የሚፈታ ማለት። ለዛ ነው ምልጃ የሚለው ኦኬ የመጀመሪያው እትም መሰረታዊ ትርጉሙ ለመነ ወይም ደግሞ አንዱ ስለሌላው ለመነ ነው ብሎ ይፈተዋል። ይሄኛው ምን ብሎ ይናገራል? አማለደ። ምልጃ አማለደ ማለደ ማለት ነው። አንዱ ስለሌላው መለመን ነው። በቃ ትርጉሙ ይሄ ነው። አንዱ ስለሌላው መለመን ነው። ኦኬ ኪዳነ ወልድ ክፍሌም ብትሄዱ ከሳቴ ብርሃንም ብትሄዱ የምታገኙ ትርጉም ነው ምንድነው? ይሄንን ነው ማለት ነው። አንዱ ስለሌላው መለመን ነው። ከዛ ውጤቱ ግን በልመናው ግን እርቅ መፈጸም ማስማማትን ሊመጣ ይችላል ማለት ነው። ክርስቶስ ኢየሱስ ከአብ ጋራ ከራሱ ጋራ ከመንፈስ ቅዱስ ጋራ ያስታረቀን እንዲህ ነው እንዲያ ነው እያለ እየለመነ ነው ወይ ነው ዋናው ጥያቄው። ኦኬ በልመና ነው ወይ እርቅን የፈጸመው? አይደለም። ውዳሴ ማርያም ዘእሁድ እንደሚናገረው ዘሰንበት ማለት ነው። ምንድነው የሚናገረው? እርቅ። አዎ አስታራቂያችን ነው ኢየሱስ ክርስቶስ፣ ምንም የማይካድ እውነታችን ነው፣ የቤተ ክርስቲያናችን ትምህርት ነው። እርቁ ግን የተፈጸመው ምንድነው? በውሂዘ ደሙ አይደለ? በደሙ ፈሳሽነት ማለት ነው። ደሙን በማፍሰስ ነው፣ በቤዛነት ነው ማለት ነው። ደም መፍሰስ ካለ ዋጋ መክፈል ካለ ልመና አይደለም እየተባለው ምንድነው ታዲያ? ዋጋ መክፈል ቤዛነት ነው ማለት ቤዛነት ነው ማለት። ስለዚህ በገዛ ቤዛነቱ ዋጋ በመክፈል በዋጋ ተገዝታችኋልና የራሳችሁ አይደላችሁም እንደሚለው ዋጋ በመክፈል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስታረቀን ማለት። ምልጃ ማለደ ኦኬ የሚሉ ቃላቶች ይኖራሉ መጽሐፍ ቅዱስ ላይ ኤግዛክትሊ ያሉ በጣም ብዙ ቦታዎች አሉ። ኦኬ ሮሜ 8:34 ኦኬ ዕብራውያን 7:25 ልናገኝ እንችላለን። ግን ማለደው ወይም ደግሞ የሚማልደው የሚሉ ቃላቶችን ስላገኘን ሊትራሊ አማላጅ ነው ብለን እንፈታለን ወይ? ክርስቲያናዊ አፈታት ኦኬ። ፕሮቴስታንቶችም ቃሉን እኮ ይማልዳል የሚለው እንግዲህ መሰረታዊ ትርጉሙ መለመን ከሆነ መለመን የሚለውን ቀጥታ ይዘው ይለምናል አሁንም ብለው ነው የሚፈቱት አይደለም። ስለዚህ ሌላ ትርጉም ነው እየተጠቀሙ ያሉት ማለት ነው። ከልመና ውጪ ከመሰረታዊ ትርጉሙ የተለየ ትርጉም እየሰጡት ነው ማለት የተለየ ትርጉም የሚሰጡት ከሆነ አማላጅ የሚል ቃል ለምን መጠቀም እንዳስፈለጋቸው እሱ ትልቅ ጥያቄ ነው። እንደውም ከክርስቶስ በላይ ሮሜ ምዕራፍ 8 ከቁጥር 34 ላይ ያለው ሐሳብ ማለት ነው። ሮሜ 8:34 ላይ ለክርስቶስ አዎ በአብ ቀኝ ያለው ስለኛም የሚማልደው ተብሎ ተጽፏል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ተብሎ ተጽፏል። እውነት ነው፣ እኛ እንቀበለዋለን። ግን የሚማልደው ስለተባለ አማላጅ ነው ተብሎ መፍታት ግን ልክ ነው ወይ ነው? እንደዛ ከተባለ ቁጥር 26 እንሄድና እንደውም ስለ ቅዱሳን ይማልዳል ተብሎ በግልጽ ማለት መንፈስ ቅዱስም ተጽፎለታል። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል አለ። መንፈስ ራሱ በማይነገር መቃተት ይማልድልናል ይልና ቀጥሎ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ተብሎ ስለ ቅዱሳን ይማልዳል ተብሎ የተጻፈው መንፈስ ቅዱስ ተጽፏል። ስለዚህ ስለ ቅዱሳን ስለሚማልድ አማላጅ ነው ትላላችሁ ወይ? መንፈስ ቅዱስ ነው ቀጥታ ቃሉን ይዞ
ይማልዳል የሚል ስለተገኘ አማላጅ ነው ተብሎ የሚወሰድ ከሆነ ኦኬ፣ ስለ መንፈስ ቅዱስ እዚህ ጋር ቃል በቃል ስለ ቅዱሳን ይማልዳልና ተብሎ መንፈስ ቅዱስ ተጽፏል። ስለዚህ ስለ ቅዱሳን አማላጅ ነው መንፈስ ቅዱስ ብላችሁ ታምናላችሁ ወይ ትቀበላላችሁ? ይሄ ብቻ አይደለም፣ አብም ይማልዳል ተብሎ ተጽፏል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ጀምሮ ስንመለከት በእኛ እንደሚማልድ ተብሎ አብ ተነግሮታል። በእኛ ይማልዳል ተብሎ ማለት ነው። በእኛ ይማልዳል ማለት ነው። በእኛ እንደሚማልድ ተብሎ ተጽፏል። ስለዚህ አብም እንደሚማልድ በእኛ ተብሎ ተጽፎለታል። ስለዚህ ሶስቱም አካላት ይማልዳሉ ወይም ያማልዳሉ ብላችሁ ታምናላችሁ ማለት ነው። ይሄ ደግሞ ሴንስ የማይሰጥ ነው። ታዲያ እንዴት ነው የሚፈታው ይሄ ክፍል ከተባለ ቅዱስ ዮሐንስ አፈወርቅ እንደፈታው ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲፈታ ምን ብሎ ይፈተዋል? እችን ብቻ ተናግሬ መምህራንም ስላሉ እነሱ ይቀጥላል። 26 ላይ እዚህ ጋር ለክርስቶስ ወይም ደግሞ ለወልድ ምን ብሎ የሞተው ብሎ ይልቁንም ከሙታን የተነሳ ብሎ በእግዚአብሔር ቀኝ ያለው ብሎ በእግዚአብሔር ቀኝ መኖሩ መቀመጡን ተናግሮ ከዛ በኋላ ደግሞ ስለኛ የሚማልደው ብሎ ሲናገር አሳንሰ ወይም ደግሞ ሌሎች ፍጥረታት ልመና ጸሎት እንደሚያስፈልጋቸው እሱም የሆነ ነገር ለማድረግ እኛን ለማዳን ጸሎት ልመና ማድረግ ያስፈልገዋል ብለህ ታስባለህን ብሎ ቅዱስ ዮሐንስ አፈወርቅ ጥያቄ ይጠይቃል። ኦኬ፣ ሐዋርያቶቹ በስሙ ድውያንን የሚፈውሱ ከሆነ በስሙ ሙታንን የሚያስነሱ ከሆነ ጸሎት እንኳን ሳያደርጉ በኢየሱስ ስም ተነስ ብለው ድውዩን የሚፈውሱ ከሆነ የስሙ ባለቤት የስልጣኑ ባለቤት ክርስቶስ ነገሮችን ለማድረግ እንዴት መለመን ያስፈልገዋል ትላለህ ይላል። ታዲያ ይሄንን ስለምን በኮንደንሴሽን ወይም ደግሞ ሐዋርያ ቅዱስ ጳውሎስ ዝቅ በማድረግ እንዴት አድርጎ እንዲህ ሊለው ቻለ ብለህ ብትጠይቅ ይላል ስለ ፍቅሩ ነው። ኦኬ፣ ፍቅሩን የሚገልጽ ነው። ከላይ ስለ መንፈስ ቅዱስ ስለ ቅዱሳኑ ይማልዳል እንዴት መጸለይ እንዳለብን ስለማናቅ ስለ ቅዱሳኑ ይማልዳል ተብሎ ሲጻፍ አማላጅ ነው እየጸለየ ነው ብለህ እንደማትፈታ ወይም ደግሞ እንደማይፈታ ይልቁኑ በእኛ ላይ ያለው መንፈስ ቅዱስ እንዴት እንደሚያበረታን እንደሚያግዘን እንደሚገልጽ ሁሉ ክርስቶስ ኢየሱስም ስለ እኛ ሞቶ ስለ እኛም በክብሩ ተቀምጦ ያለ ጌታ ሲሆን በዛ በዙፋኑ እንኳን ከተቀመጠ በኋላ ለእኛ ያለው ፍቅሩ ምን አይልም አይቀንስም ሲል ለእኛም ስለኛ ያስባል፣ ይጨነቃል፣ ይወደናል፣ ያግዘናል፣ ይረዳናል ማለቱ ነው ሐዋርያ ቅዱስ ጳውሎስ ይላል። ይሄ የቅዱስ ዮሐንስ አፈወርቅ ትርጓሜ። ኦኬ፣ ስለዚህ ያግዘናል፣ ማገዙ መርዳቱ በአብ ቀኝ ከተቀመጠ በኋላም እንደሚቀጥል ለመግለጽ ሐዋርያ ቅዱስ ጳውሎስ ስለኛ የሚማልደው ብሎ ተናገረ። ቀጥሎ ምን አለ? ከክርስቶስ ፍቅር ማን ይለየናል? ክርስቶስ የሚያግዘን የሚረዳን ከሆነ ፍቅሩ ያልተለየን ከሆነ ሞቱ ከገለጸልን በኋላ ከሞቱ በኋላም ፍቅሩ ከእኛ የማይለይ ከሆነ ስለዚህ ማንም ኃያል መጥቶ ማን ከክርስቶስ ፍቅር ሊለየን ይችላል? አይችልም። ረዳታችን አጋዣችን ማን ስለሆነ? ክርስቶስ። ክርስቶስን ተቃቁሙ ወይም ደግሞ ክርስቶስን ችሎ በኃይል ከክርስቶስ ሊለየን የሚቻለው ማንም የለም። ኦኬ፣ ስለዚህ መከራ ነው በጭራሽ፣ ወይስ ጭንቀት ነው ወይስ ስደት ወይስ ረሃብ ወይስ ራቆትነት፣ ኦኬ፣ ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን። ኦኬ፣ እየተገደልን እንኳን ክርስቶስን አንክድም። ምክንያቱም አጋዣችን ረዳታችን ክርስቶስ ከእኛ ጋር ስላለ ማለት። ስለዚህ ፍቅሩ የማይለይ ለእኛ የሞተው ጌታ ስለሚያግዘን ስለሚረዳን መከራ፣ ችግር፣ ስቃይ ሁሉ ቢመጣብን ሁሉም በሚችለው በክርስቶስ ሁሉን እንችላለን እናልፈዋለን ማለት ነው። ከዛ አንጻር እየተነገረ ሐሳብ እንጂ ፈጽሞ እሱ አሁንም እየለመነ ነው አሁንም እየጸለየ ነው ብለን እንድንረዳ በፍጹም አይደለም። ሐሳቡ ከላይ ጀምረን ብናብራራው ሰዓቱ ላይ በቃን ይችላል። እኔ ይብቃኝ። እግዚአብሔር ይስጥልኝ። መምህራኖች እዚህ ቁጭ ብለው በሰፊው ሄድኩበት። እግዚአብሔር ይስጥልኝ።